ማን ነው ተዋወቃለ? በሃና ፊት እንደዛ ዋርደኝ የምለቅ መስሎ ነበር። ልትሸሽ ነው? አንቺ ሞንሻቺ ዲቃላትሽ የምታመልጡ ይመስሏችኋል? እኔ ውሸታም ልጅ የለችኝ። እማዬ ምንድነው? ምን እንዴ? ውጪ ብለው አባረሯት። ለዛች የዶሮ ግን እያለቃቀስክ ያደረግሽው ነገር ግን ታውቁሻል? ማንም ሰው እንደዚህ ተዳፍሮኝ ያውቅም። ሰላምዬ፣ አንቺ ግን በዚህ ሰዓት እንዴት መጣሽ? የምሄድበት አጣሁ። እናት ነኝ እኮ። እናት ትቆጣለች ተብሎ ውጪ ይታደራል? መጣው ደበደቡኝ አለሽ አይደል? ምን? እና ስታስበው ሌላ ቦታ ይሄዳል። ሃና በአድቫንቴጅ የምትጓዝ ልጅ ናት። እንዴት በዚህ ጠዋት መጣሽ? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? አንተ እንደብሮ ሳይ ሃና ግባውላ ሲል ደንብላላ አላገኛት መሰለህ። የምታመልጪ መስሎሽ ነበር? አላወቀኝም ማለት ነው። እማዬ እባክሽ ተረጋጊ። የሰላም እንዳይበቃሽ ጭራሽ ወደ አንቺ ዞረ። እማዬ ምን ልታደርጊ ነው? ግንባሩን ብዬ ነው የምደፋው። አንዷ ልጄን አስረግዛ አልፈልግም ስላልካት የእሷ አልበቃ ብሎ ደግሞ ሁለተኛዋን ስለተመኘ ቆንጆሽ ለማዘጋጅ ይላል። ምንድነው? ሞት ነው ሽልማት። ምን? መቼም እኔን ከማንም በላይ ታውቀኛለህ አይደለም? አዎ። እና ታዲያ በልጆቼ የመጣው ምን አይነት ቅጣት እንደምቀጣው አልገባ? አንተ ማትረባ ገላለሁ። እማዬ ምን እያደረግሽ ነው? አንተ ራሱ እዚህ ምን ታደርጋለህ? እኔማ እሱ ነው እዚህ የቀጠረኝ። ምን? ለምን ደወልክለት? እህቶቼ ላይ ያደረገውን ነገር ሰምቼ። ጥሩ። አሁን ግን ባሩን ብዬ ደፋዋለሁ። እንዴ እማዬ፣ እንደሱም አይሆንም። ይሄ ቆሻሻ ያደረገውን አልሰማህም? እማዬ ሰምቻለሁ፣ ግን ደግሞ ድጋሚ እሱን ጋር እስር ቤት እንድገባ አልፈልግም። ማንም ሰው ቤተሰቦቼ ላይ ሲጫወት ከማይ ገድዬው ብታሰር እመርጣለሁ። እማዬ ስሞትልሽ እንደዛ አታድርጊ። ምናሴ ስሞትልሽ አትበለኝ። እማዬ በድጋሚ እኔ አንቺ ማጣት አልፈልግም። ምናሴ ልቀቀኝ አልኩህ እኮ። እማዬ እባክሽ ተረጋጊ። አንተ ምናሴ ልቀቀኝ። ሂድ። ምናሴ አመሰግናለሁ። ምናሴ ልቀቀኝ፣ ልቀቀኝ ምናሴ። እማዬ በጣም ይቅርታ። ይቅርታ ትለኛለህ እንዴ? ልጁን እኮ አስመለጥከው። አውቃለሁ እማዬ፣ ግን ደግሞ አንቺን ከስር ለማዳን ያለኝ አማራጭ ይሄ ብቻ ነው። ወይኔ ሚላት ልጆቼ ላይ የተጫወተባቸውን ሰው አስመለጥከኝ። እማዬ አሁን ሰው እንዳያይ ሽጉጡን ወደ ቦርሳሽ አስገቢ። ምን አዩ ምን እንዳይመጣ ነው? እማዬ አስገቢው እንጂ። ወይኔ ሚላት አንተን ዛሬ ቢያመልጠኝም ግን አልለቀው። እማዬ ተረጋጊ፣ አሁን እንሂድ። እማዬ ወይኔ ያንተን መጫወቻ ነው። እማዬ ተረጋጊ። ሚላት ምናሴ ልቀቀኝ። እማዬ ተረጋጊ። ልቀቀኝ አልኩህ በቃ። አልለቀህም አንተ። ሀኒቹ ወዴት ልትሄጂ ነው? እማዬን ፍለጋ ነው። አንቺ ልጅ አብደሻል እንዴ? ሰላምዬ ተቀምጠን ምን እንሰራለን? እሺ ሄደን ሴት ብለን ነው የምንፈልጋት። አላውቅም ብቻ ግን እኔ ብሄድ ነው የሚሻለው። እሺ ቢያንስ ላንተና ድጋሚ ልደውልለት። እስካሁንማ ገላው ነው የሚሆነው። አንቺ ልጅ አብደሻል እንዴ? እስኪ ተረጋጊ፣ አንዴ ጠብቂ። አሁንም አያነሳም? አዎ አያነሳም። በቃ ገለዋለች። አንቺ ልጅ አንተ ነህ ልጅሽ ነው እንዴ? ሰላም ምን እያልሽ ነው? ተንሰፈሰፍሽለት እኮ። ለሱ ይመስልሻል እንደዚህ የምትጨነቀው? እና ታዲያ ምንድን ነው? እማዬ በድጋሚ ማረሚያ ቤት መግባቷ ነው። እንዴት ዋላችሁ ልጆች? መጣ አባዬ። ምን ሆናችሁ ነው? ምንድን ነው ከባው? ጉድ ሆኗል። ምን ተፈጠረ የኔ ልጅ? እማዬ ጉድ ልታደርገን ነው። ምን? ሜሉ ምን ሆነች? እስኪ አንቺ ልጅ ተረጋጊ እንዴ። ሴትዮዋ እኮ ልትገል እንጂ ልትሞት አይደለም የሄደችው። አንቺ ቀልጂ ሰላምዬ። ስለምን ሞትና መገዳደል ነው የምታወሩት? አባዬ እማዬ አንተ ነህ ልትገለው ነው። አንተ ነህ? አዎ በፊት አብሯት ይሰራ የነበረ ልጅ። እንዴ እሱ ደግሞ ምን አድርጓል? እሱ ታሪኩ በጣም ረጅም ነው። ንገሩኝ፣ ምንድን ነው ታሪኩ? አባዬ አሁን ስለ ታሪኩ የምናወራበት ጊዜ አይደለም። ቆይ ምንድን ነው እያወራችሁ ያላችሁት? አባዬ በቃ አሁን እንሂድና እንፈልጋት። ወይኔ ጉዴ! እኔ ምንም እየገባኝ አይደለም። እማዬ አንተ ነህ ልትገለው ሄዳለች። እንዴ እሷ በምን አቅሟ ነው ደግሞ ጎረምሳ የምትገለው? እኮ እኔም እኮ እያልኩ ያለሁት እሱን ነው። ሀና ዝም ብላ ነው የምትጨነቀው። ልጁ ምንም ያድርጋት ምንም እሱን እንደማትገለው በጣም እርግጠኛ ነኝ። እንዴ እማዬን አታውቃትም እና ነው አባዬ?
እኔ ሜሉን ከማንም በላይ አውቃታለሁ። እንዴ ቆይ ለምን አንተ እንኳን አትረዳንም? እማዬ እየተናደደች መሳሪያ ይዛ ነው የወጣችው። ምን መሳሪያ? አዎ እኔ እንዳልከተላት ደግሞ መኝታ ቤቱን ቆልፋብኝ ሄደች። እንዴ እናንተ ልጆች ምንድነው ያወራችሁ ያላችሁት? አባዬ በቃ አሁን እንሂድ፣ ካላገኘናት በቃ ጉድ መሆናችን። መሳሪያ አውጥታ እያያችሁ ነው እንዲህ ቁጭ ብላችሁ የምታዩት? እና ምን ማድረግ ነበረብን? የሜሉን ችኩልነት እያወቃችሁ በሏን እንውጣና እንፈልጋለን። እንዴት ዋልክ አለቃ? እንዴት ዋልሽ ልጅ ቤቲ? ደህና ነኝ። መቀመጥ እችላለሁ? ቁጭ በይ። ልጅ ቤቲ ምን ያህል እንደምወድሽ ታውቂያለሽ? እንደምወድሽ? አዎ። ምን ነው? አይ አልገባኝም። ልጅ ቤቲ ምን አስበሽ ነው? እኔ እንጃ ነገሩ ስላልገባኝ ነው። ምን ነው በሌላ ነገር አይተሽው ታውቂያለሽ? እሱማ አላውቅም። ልጅ ቤቲ ይኸውልሽ ድፍረትሽን ነው ያልኩት። ድፍረት? ባለፈው እንደዛ በመሳሪያ አስፈራረችሽ፣ አንቺ ግን ተመልሰሽ መጣሽ። አለቃ ምንም ብታደርገኝ በእኔ ላይ እንደማጨክን አውቃለሁ። ተይ ልጅ ቤቲ፣ ምንም ባልጨክንብሽም በልጄ ከመጣሽ ግን ምን ያህል ጨካኝ እንደሆንኩ ታያለሽ። ስለ አንተ ነህ እንድናወራ እፈልጋለሁ። አንተ ነህ ምን ሆነ? አለቃ አንተ ነህ በተደጋጋሚ የወይዘሮ ሜላትን ልጆች ያገኛቸዋል። ተይ እንጂ ልጅ ቤቲ። ምን ነው አለቃ? በቀል መሆኑ ነው? እንደሱ አይደለም አለቃ። ነው እንጂ ልጅ ቤቲ፣ አንተ ነህ ከአንቺ በኋላ መጥቶ በእኔ መታመኑ ሳያስቀናሽ አይቀርም። አለቃ እኔን ስታውቀኝ ውሸታም ነኝ እንዴ? ድሮ ነዋ። ከቅርብ ጊዜ በኋላ ግን ውሸት ጀምረሻል። ውሸቴን አይደለም አለቃ፣ ይሄ እኮ የሚጋለጥ ነገር ነው። እውነትሽን ከሆነ አንተ ነህ ለምን ያገኘዋል? እሱን አላውቅም፣ ግን ደግሞ የወይዘሮ ሜላት ልጆችን በተደጋጋሚ ነው የሚያገኛቸው። በፍጹም ልጅ ቤቲ፣ አንተ ነህ እንደዛ አድርገው። ጠይቀውና ከዋሻው ግደለኝ። አይጨክንብኝም ብለሽ ነው አይደለ ልጅ ቤቲ? አለቃ ቢያንስ የዛሬን ስማኝና እንደዛ አድርግ። አንቺ ልጅ ድፍረትሽን ወድጄዋለሁ ስልሽ እያመረርሽ ነው እንዴ? አለቃ በአንተ ላይ ያለኝን እምነት ሙሉ ለሙሉ እንዳጣወቃለሁ፣ ግን ደግሞ ያንን እምነት ለመመለስ ስለሆነ ይህንን የማደርገው አንተን ጠይቀውና አረጋግጥ። በጣም ጥሩ፣ እጠይቀዋለሁ። አመሰግናለሁ አለቃ። አሁን ልሂድ። ትጠጫለሽ? አይ ይቅርብኝ። ካልጠጣሽማ ሂጂ። እሺ አመሰግናለሁ። ልጅ ቤቲ የተናገርሽው እውነት ነው እንዴ? አንተንማ ይህን ያህል ድፍረት ሊኖረው አይገባም። እንደገመትኩ አገኘሁት። አሲር እንዴት ኖት? የት ጠፍተህ ነው አንተ ዱርዬ? አለው እኮ የት አባቴ እጠፋለሁ ብለው ነው። ምኑን ነው ደግሞ እንደገመትኩት ያልከው? ወደዚህ ስመጣ ፋዘር እየደብሯቸው ነው ማገኛቸው ብዬ አስይዤ ነበር። ከማን ጋር? ከራሴ ጋር ነዋ። እና ታዲያ ማን አሸነፈ? ይደብራቸዋል ብሎ ያስያዘው ጆሮ ነው ያሸነፈው። ቆይ ግን ምን ሆኖ ነው? የዚች የመከረኛ የፋኖስ ነገር ነው። ፋኖስ ደግሞ ምን ሆነች? ኧረ ሰሞኑን ጸባይ በሙሉ አልገባህ ብሎኛል። ምን ሆነች ቦት? አላውቅም፣ ብቻ ሰሞኑን እንደው ዝም ብሎ ብቻ ያሽቀረቅራታል። ያሽከረክራታል ማለት ደግሞ ማለት ነው? አሲር ለአንተ አማርኛ ላስተምር ወይስ ጭንቀት የላውራ? ያሽከረክራታል የሚለው አማርኛ ነው እንዴ? ኧረ ተው አሲር፣ ኧረ ተው። እንደው ምንም ቢሆን እኮ በእድሜ እበልጥሃለሁ። ማ እኔ? ቆይ ግን ስንት ዓመት ሆነው? አንተ ጤነኛ አይደለም መሆኑ እኮ ተናገሩ እድሜዎትን። እኔ ግን እንደማይበልጡኝ እርግጠኛ ነኝ። ወይኔ ኖላዊ፣ እንደው ፈጣሪ ምን አድርጌ ነው እንደው በእናንተ እጅ ላይ ጣለኝ። እንዴ ፋዘሪ አመረሩ እንዴ? እኔ እኮ ትንሽ ፈታ ላድርጎት ብዬ ነው። ድንቄን ፈታ ማድረግ በጭንቀቴ ላይ እየተጫወትክ ነው ፈታ የምታደርገኝ? እሺ እንገሩኝ። ቆይ ምን ነው የምትሽከረከረው? እኔ ምን ነው አውቄ አሲር፣ አንዴ ሰው አንዴ አፈር ያረጋታል። ፋዘሪ አገኘችሁት እንዴ? አንተ ልጅ የመሰለኝን ነው ማለቴ እርግብ ተምቹን ካገኘችው በኋላ እኮ ነው የተቀያየረችበት። ኧረ አንተ ቡዳ ያገኘ መቼ ነው ግን አንተ ቁም ነገር የምታወራው? አይቆጧ እኔም አውቀውን ነው የተናገርኩት።
እና ታዲያ ይሄና ያን ምን አገናኝ? እና ታዲያ ምን ነው ጸባይ ተለዋውጦበት? እሱ ማንም አልገባኝ። እኔ ምሎት ግን ፋዘሪ ምናልባት አርግዛ ይሆን እንዴ? ምን አርግዛ? እኔ እኮ እንደሰማሁት ከሆነ ሴቶች ኤፕ ምናምን ሲሉ እኮ ነው ጸባያቸው የሚቀያየሩ የሚባለው። እንዴ ፋዘሪ ምን ሆኖ ነው? እስኪ ተወኝ። እንዴ እኔ ደግሞ ምን አደረኩኝ? መውለድ እንደማልችል አውቀህ ነው አይደል የምትሳለቅብኝ? እንዴ ምን እያሉ ነው ፋዘር? ለነገሩ አንተ ሳትሆን ፈጣሪ ነው ያንተ መጫወቻ ያደረገኝ። አረ ፋዘር ይረጋጉ። ውጣልኝ! አረ ውጣልኝ አልኩህ እኮ በቃ። እማዬ በቃ ተረጋጊ። ምናሴ መምጣት የሌለበት ሰዓት ነው የመጣኸው። እንዲሁም በተቃራኒው። ምን ነው በተቃራኒ? መምጣት ባለብኝ ሰዓት ነው የመጣሁት። አንተ ባትመጣ እኮ ዛሬ ያንን ሰይጣን ገላግየው ነበር። እማዬ አንቺ ምንም እንድትሆኝብኝ አልፈልግም። ለዛ ደግሞ መምጣቴ ትክክል ነበር። ምናሴ እስኪ ተወኝ እባክህ። ቆይ በኋላ አምጣልሽ፣ ያረጋጋሻል እማዬ። ቆይ ግን አንተ እንዴት ነው በዛ ሰዓት የመጣው? ላንተ ነው ደውዬለት ነበር። ለምን? ሰላም ያደረገውን ነገር ስትነግረኝ በጣም ስላናደደኝ ደወልኩለት። ምን ልታረገው? ምን ላደርገው እንደነበርማ እኔም ራሱ አላውቅም። እና እዛ ቦታ ቀጠረ? አዎ የት እንገናኝ ስለው ቅድም የተገናኘንበት ቦታ ቀጠረኝ። ቆይ እንዴት ነው ነገሩ? ምን ነው ማየ? እንዴ እኔም ስደውልለት እኮ እዛው ነው የቀጠረኝ። አንቺንም እዛ ቀጥሎሽ ነበር እንዴ? ማለቴ ያው እሱ ሳይሆን እኔ እዛ እንገናኝ አልኩት። ለምን? ሰው ስለማይበዛ እዛው ድፍት ለማድረግ እንዲመቸኝ ነው። ቀድሞ ጠርጥሮ ነበር ማለት ነው? ይሄ እባብ የሆነ ልጅ። አዎ ጠርጥሮ ነበር ማለት ነው። እማዬ ዋናው ነገር አንቺ ምንም አይነት ችግር ውስጥ አለመግባትሽ ነው። ምናሴ ተዋርጃለሁ እኮ። እማዬ ምንም አልተዋረድሽም። ልጆቼ መጫወቻ አድርጓቸው እንዴት ነው ያልተዋረድኩት? በቃ እርሹ እማዬ። ደግሞ መጠየቁ እኮ ምንም ነውር የለውም። መጠየቁ ስትል ማለቴ ሰላም ሁሉንም ነገር ነግራኛለች። ያው የፍቅር ጥያቄ ማቅረቡ ነውር አይደለም ብዬ ነው። ምናሴ ምንድን ነው የምታወራው? ሰላም ሁሉንም ነገር ነግራሻለች ብዬ አስባለሁ። አንተ ግን ካንተ ነገር ልትጣላ የነበረው የፍቅር ጥያቄ ለምን አቀረበ ብለህ ነው? እና ያልሰማሁ ብዙ ነገር አለ ማለት ነው። እመኚኝ እማዬ ምንም ያልሰማሁት ነገር የለም። አይ ምናሴ አንተ ውርደታችንን መች ሰማህና? ለማንኛውም በቃ እኔ ልብሴ ልቀይር። አለቃ በጣም ይቅርታ፣ ትንሽ አረፈድኩኝ። ተቀመጥ። ምን ነው አለቃ? ምን ነው? አይ ማለት በጣም አየኝ ብዬ እኮ ነው። ይሄ ልጅ እንደዚህ በጣም ወፍራም ነበር እንደ እያልኩ እኮ ነው። አልገባኝም። ምን ነው አለቃ? በጣም ወፈርኩኝ እንዴ? ብዙ አስተውዬ አይቼ አላውቅም። ዛሬ ግን ሳይህ ወፍራም ነህ። አመሰግናለሁ ነው የሚባለው? ውፍረትን ከወደድከው አመስግነኝ። አለቃ የሚገርሞት ወፍራም መሆኔን በጣም ነው የምወደው። በጣም ጥሩ። ግን ይሄ ውፍረት በአንድ ደሞዝ ብቻ የመጣ ነው? አይ አለቃ የፈጣሪ እጅ ተጨምሮበት ነው እንጂ እንደዚህ በአንድ ደሞዝ ብቻ ይወፈራል ብለህ ነው? እኔ የምልህ ልጅ አንተ። አቤት አለቃ። ሜላት ለመሆኑ ስንት ከፍላለች? ሜላት ቼስ እኔ በምከፍልህ ደሞዝ ብቻ ይሄን ያህል ልትወፍር አይችልም። ምን እያልክ ነው አለቃ? ገብቶሃል እባክህ። ለሜላት ትሰራለህ እያልከኝ ነው? ተረድተኸኛል ማለት ነው። ወይዘሮ ሜላት እንዳገኘኋት ሰምተሃል መሰለኝ። ሜላትን አግኝተሃት ነበር? እና ለምን ስንት ከፍላለች ብለህ ጠየቀኝ ታዲያ? እኔ ልጆቿን እንደምታገኝ ነው የማውቀው። ጭራሽ እሷንም አግኝተሃታል? አለቃ ነገሩን ማን እንደነገረ አላውቅም፣ ግን የነገረ ሰውዬ አንድ ነገር ረስቷል። ምን ረሳ?
ወይዘሮ ሜላት መሳሪያ ደግና ግንባሬ ልትለኝ እንደነበረ ይህንን መናገሩን ረስቶታል። ምን? እንዴት? ሜላት ደውላ ላገኛ አለችኝ። እኔም እሺ ብዬ ተገኘሁላት። ፋይናሊ መሳሪያ መዘዘቻ። ቆይ ምን አድርገሃል? እኔ ምን አውቄ ነው አልገባኝም። አንተ ነህ እኔ ጋር እንደምትሰራ ታውቃለች? አይ እንደዛ እንኳን አልመሰለኝም። እሱን አላወቀችም። እና በምን ምክንያት መሳሪያ ልመዘበት ይችላል? እሱን እንኳን አልደረስኩበትም። ምናልባት እንደው ዝም ብላ በልጇ ጉዳይ ሊሆን ይችላል ብዬ አስባለሁ። ግን ስገምት ስማ አንተ ነህ ሜላት ሽጉጥ እንዳላት እኔም ሽጉጥ አለኝ። ምን እያልከኝ ነው አለቃ? ልትከዳ የምታስብ አንተም ግራ እስኪገባህ አወዛግቤ ነው የምገልህ። እንዴ ምን አለቃ፣ ነገሩን ባልሆነ መንገድ እየተረዳኸው እኮ ነው። ምንም አይነት ማብራሪያ አልፈልግም። አሁን ተነስተህ ትወጣለህ። እሺ አለቃ። አባዬ ግን ዛሬ ብርዱ መስማ ያው ልበሽ እንግዲህ። እኔ የምለው ዛሬ ግን እንዴት መጣሽ? አባዬ እንደዚህ አይነት ጥያቄ አትጠይቀኝ አላልኩም? አይ ያው የቤተሰቦችሽ ነገር አይታወቅም ብዬ ነው። ለነገሩ ትክክል ነህ። ደግሞ ምን ተፈጠረ? አባዬ ብታይ እማዬ ዛሬ ሰው ልትገል ነበር። ሰው ልትገል? አዎ አባዬ። ሰው መግደል በቃ እንደዚህ ቀላል ነው እንዴ? እንግዲህ እማዬ ልታደርገው ነበር። እንዴት ሆኖ? ታሪኩ በጣም ረጅም ነው። በያ ነገርኝ። ልጁ አንተ ነህ ይባላል። በፊት ከሷ ጋር ይሰራ ነበር። እና ታዲያ ምን ያደርግ ብላ ነው የምትገለው? ሰላምዬና እኔን ያስቸግረናል። ይህ ምን ማስቸገር ነው የምታወሪው? ልጁ የሰላም ጓደኛ ነበር። ጓደኛ ስትይ? ወይ አባዬ ደግሞ ይሄ ፍቅረኛ ምናምን የሚባለው ነው። ወይ ፍቅር ዘንድሮ። እሺ እና ምን ተፈጠረ? ከልጁ ጋር እኛ ወደ አዲስ አበባ እንደመጣን አካባቢ ነው የተለያዩት። እሺ ከዛስ? ከዛ አባዬ ልጁ ከየት መጣ ሳይባል ሰላምዬን ከኔ ጋር ካልሆንሽ ቤተሰቦችሽን እበጠብጣለሁ ብሎ አትርፍ። እንዴ ምን አድርጎ ነው የሚበጠብጠው? እንደነገርኩ ልጁ የማዬ ሰራተኛ ነበር። እማዬ ደግሞ ለክብሯ ሟች ነች። እና ለምን ከሰራተኛዬ ጋር ፍቅር ጀመርሽ ብላ ልጇን ልትቆጣ ነው? ሌላ ብዙ ሚስጥር አላቸው። ምን አይነት ሚስጥር? ሚስጥሩን ተወውና አባዬ ብቻ ልጁ አሁን መጥቶ ሰላምዬ ሚስጥሮችሽን ለቤተሰቦችሽ ነግራለሁ እያለ እያስፈራራት ነው። እሺ ከዛ እኔ መቼም ማላርፍ አገኘሁትና እህቴን ተዋት አልኩት። እና ተዋት? ወይ መተው፣ እሱ ጉደኛ ነው። አግኝቼው ምን ቢለኝ ጥሩ ነው? ምን አለሽ አንዬ? እንዲያውም ሰላምን ሳይሆን አንቺን ነው የምፈልገው ብሎኝ ቁጭ። ትርፍ። አንቺ ደግሞ ምን ልታደርጊለት? ወይ አባዬ ደግሞ ለምን እንዳልገባ ትሆናለህ? እቺ ጉድ። እና የእህትሽ ባል አንቺን? አይገርምህም አባዬ? እማዬ ይሄን የሰማች ጊዜ ልትገለው መሳሪያ ይዛ ሄደች። እና ተረፈ? ወንድሜ እዛው አካባቢ ተገኝቶ አስቆማት እንጂ እሱም ሞቶ እማዬንም ጦስ ውስጥ ከቷት ነበር እኮ። ምን አይነት ዘመን ላይ ደረስን ባካችሁ! እንደው እህትማማቾችን እንደው ነውር አይደለም። እና ሴርም ጋር የተጣላሁት በዚህ ጉዳይ ነው። እነሱ ደግሞ ምን አደረጉ? እነዚህ የፈረደባቸው ልጆች? አባዬ እንደሚያስቸግረኝ ለናሴር ነግሬያቸው ካልገደል ነው አሉ። እና የናሴርን ጸባይ መቼ አጣሁት? ቤተሰብ እንዳይጠቃም የፈልጉ ልጆች ናቸው እኮ። እኔ ደግሞ እንዲጎዱብኝ ስለማልፈልግ ተቆጣኋቸው። ከዛ ተጣላን። ወይ ዘንድሮ! እንደው ምን አይነት ጊዜ ላይ ደረስን? ሰው ወዴት እየሄደ ነው አንዬ? እኔ ምን አውቃለሁ አባዬ። ይልቅ እራት ላቅርብና እንብላ። ይሁን እስቲ። አሁን ምንድነው ማድረግ ያለብኝ? እህቴ እኮ ጠፍታ መቅረቷ ነው። ይሄ የተረገመ ሽማግሌ በፍቅር እህቴ ሊመልስልኝ አልቻለም። ምናልባት ገሏት ይሆን እንዴ? ኧረ በስመ አብ! ምኑን አሰብኩት? እህቴን እንዴት ይገላታል ብዬ አስባለሁ። ቆይ ግን አሁን ምንድነው ማድረግ ያለብኝ? ለአቶ መስፍን ሁሉንም ነገር ልንገረውና ጦርነቱን ከነሱ ጎን ሆኜ መዋጋት ነው። ግን ደግሞ እህቴስ? እህቴን ለማስለቀቅ ያለኝ አማራጭ ይሄ ብቻ ነው ማለት ነው? አዎ ይሄው ብቻ ነው ያለኝ አማራጭ። ቆይ ለአቶ መስፍን ልደውልለት። ምን ሆኖ ነው ስልክ የማያነሳው? በባለፈው ተቀይሞኝ መሆን አለበት። ቤቲ ያለሽ ምርጫ ይሄ ነው። ሰዎቹ ልትጠቀሚባቸው ይገባል።
ካልሆነ እህትሽ መቼም አይመልስልሽም። አዎ ጨዋታው ገንዘብ ሆኗል። ሁለቱ ሀብታሞች በሚዋጉበት የኔ እህት መስዋዕት መሆን የለባትም። ጦርነታቸውን ልጠቀምበት ይገባል። ኖር ወንድም ጥላ በእግዚአብሔር በልጆቻችን ቁጭ በል። እሺ ያዛ ያዝጎ እሺ እኔ የምለው ወንድም ጥላ። አቤት ጋሼ። ዛሬ ቤቱ ምን ሆኖ ነው ጭር ያለ? እባክህ ዛሬ ጉድ ሆነን ነበር። ምን ነው? ዛሬ እኮ ሜሉ አንዱን ጥጋበኛ ደረቱን ብላ ልትደፋው ነበር። የምን ጥጋበኛ ነው ወንድም ጥላ? መቼስ ጥጋበኛ ይጠፋል ብለህ ነው ጋሼ? እንዴት ነው ነገሩ? እኔ ራሱ ነገሩ ብዙ አልገባኝም። ነገር ግን ልጁ ድሮ ከሜላት ጋር ይሰራ ነበር እና ምን አጋጫቸው? ልጆቹን እኮ አስቸገራቸው ነው የሚሉት። እንዴት ጋሼ? እኔ ራሱ ነገሩ ምንም አልገባኝም። ይሄ ሰላምዬን የሚያስቸግራት እንዳይሆን። እንዴ አንተም ታውቅ ነበር እንዴ? አዎና ሰላምዬ ነግራኝ ነበር። ምን? መቼ? ባለፈው ፈልገን አጣ ነው እንጂ። እንዴ ከማን ጋር? ሰላም ጋር ነው። እና ለምንድን ነው የምትፈልጉት? አናቱን ተውለት አድርጌ ልገላግለው ነበር። እንዴ ጋሼ ምን ይሁን ብለህ ነው ደግሞ አንተ የምትገላግለው? ቤተሰቡን እየበጠበጠ ዝም ማለት ነበረብኝ? ጋሼ ለካ እንደዚህ የተናገርከኝ በሱ ምክንያት ነበር ማለት ነው? አሁና እናንተማ ልጆቹን ረስታችኋቸው የለ እንዴ? ወይ ጉድ! ለማንኛውም ሜላት ልትገላግለው ነበር። ፈጣሪ ነው ያተረፈው። አይ ክፉን ሰው እንኳን ፈጣሪ ያተርፈው። ምናሴ ነው እንጂ ደርሶ የገላገለው። ሜሉ እኮ ልትገለው ነበር። አይ ሴቷ በለጠችህ እኮ። ምን ማለት ነው ጋሼ? ቢሆንማ ቤተሰብህን መጠበቅ ያለብህ አባወራው አንተ ነበርክ። እየሆነ ያለው ግን በተቃራኒው ነው። እንደው ጋሼ እኔ ቤተሰቡን መጠበቅ ሳልፈልግ ቀርቼ ነው የሚመስለው? እና ታዲያ ምንድነው ነገሩን ለኔ ማን ነገረኝና እንጂማ እኔን ታውቀኛለህ አይደለም እንዴ? ያንተ ነገር ተው። ሐሞትህን የሆነ ነገር ወስዶብሃል። ወይኔ መስፍን፣ ከዚህ በላይ ምንም ነገር ማውራት አልፈልግም። ገብቼ ልተኛ። ልተኛ። ከዛ በኋላ ቤተሰቡ ይበጠበጣል። ሰላምዬ ዶኝ ባክ ምናሴ። ለምን ሰላምዬ? ጉድን ሰማ አይደል? የምን ጉድ? ምናሴ በቃ ተወኝ። እኔ እኮ እንድናወራ ነው የመጣሁት። እኔ የማወራበት ምንም አፍ የለኝም። አንቺ ምን አደረግሽና ነው? ቤተሰቡን እኮ አዋርጄዋለሁ። ሰላምዬ አንቺ ምንም ነገር አላደረግሽም። ተወኝ አልኩህ እኮ ምናሴ። ተነስተሽ ማታናግሪኝ ከሆነ እዚህ ቁጭ ብዬ ነው የማድረው። ሰላምዬ ቆይ ለምን አቀረቀርሽ? ያን ያክል የምትኮራባት እህትህ እኮ አዋርጄሃለሁ። ምን አድርገሽ? ከትዳር በፊት አርግዤ ነው። ይህ እኮ ኖርማል ነገር ነው። ምኑ ነው ኖርማል? እኔ እህቴን አውቃታለሁ። በዚህ ትንሽ ስህተት አንገቷን የምትደፋ አይደለችም። እያጽናናኸኝ ነው? ምንም ታድርግ ምንም፣ እህት መቼም ቢሆን እህት ናት። እሺ ቢያንስ ስደበኝ፣ ተቆጣኝ፣ በቃ አላውቅም። ትልቅ ስህተት እኮ ነው የሰራሁት። ቆይ ያሳለፍሽውን የብቸኝነት ጊዜ ማልረዳው ነው እንደሚመስልሽ? ቢሆንም አንተ ስታዝንልኝ ደስ አይለኝም። እማዬ ስትርቅሽ የሆነ እቅፍ ማግኘት ነበረብሽ። ለዚህ ደግሞ አንተን አገኘሽው። ስለዚህ ምንም ስህተት አልሰራሽም። ቆይ አንተ ግን ምን አይነት ሰው ነህ? ሰላም እየተሳሳትኩኝ? ነገሮች እንዴት አድርገህ ነው የምትረዳው? እንደሆነ አድርጌ ነዋ። ግን እኮ እማዬ በጣም ወስነውብኛል። ስለ እነሱ አታስቢ፣ ለክብራቸው ነው የምትጨነቁት። አንተስ አላፈርክብኝም? ባደረግሽው ነገር ዝቅ የሚል ክብር የለኝም። ምናልባት ባደረግሽው ነገር ክብሬን አይደለም ሰውነቴን አጣለሁ ይባል ሰውነቴን አጣለሁ እንጂ ባንቺ አልፈርድም። ለቀፈም ነው ሲል እያስፈቀድሽኝ ነው። እኔ እንጃ ስለቆሸሽኩኝ ነው መሰለኝ ፈራሁ። በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት ተይ እንጂ ሰላም፣
ሁላችንም ደብቀን ነው እንጂ ስንት ስተት አለብን። ቢሆንም ያኔ ግን በጣም ይለያል። በፍጹም ሰላምዬ፣ ደግሞ አንቺ ከማንም እንደምትበልጭብኝ ታውቂያለሽ አይደል? ከማዬና ከአባዬም ጭምር። አመሰግናለሁ። ደግሞ ሰላምዬ በጣም እወድሻለሁ። እሺ እኔ እወዳለሁ። ስለተረዳኝ በጣም አመሰግናለሁ። እንደሱ አይባልም። ይልቅ በቃ እረፍት አድርጊ። እሺ። ወድሃለው ግን ያንሳል አውቃለው። ወድሃለው ወድሃለው ወድሃለው። አልተኛሽም እንደሚሉ? አልተኛሁም። ካልደከመሽ ብናወራ ደስ ይለኛል። ምንድነው የምታወራኝ? አንተነን ግን ለምን ልትገዩ እንደነበረ ባውቅ ደስ ይለኛል። መስፍን ባሰማው ነው የሚሻል። ለምን? ጥፋቱ ያለው እኛው ልጅ ጋር ስለሆነ ነው። ማን? ምናሴ ጋር? የምን ምናሴ? ሰላም ጋር ነው እንጂ። ደግሞ ምን አደረገች? አንተነህ ጓደኛዋ ነበር። እንዴት ሆኖ? ምን እሱ ብቻ ይባስ ብላ ማርግዛለህም ነበር። ምን? ማ? እንዴት ሊሆን ይችላል? መስፍን እባክህ ተረጋጋ። እስኪ ቁጭ በል። ምኑን ቀስ አልኩት? አሁን ማውራት ከፈለግ ተረጋጋና ተቀመጥ። ቆይ መስፍን፣ ቆይ ምንድነው እየሰማሁ ያለሁት? እውነት ነው ሁሉ? መስፍን ተቀመጥ። ቆይ ሜሉ፣ አሁን እንዴት ነው የምቀመጠው? እኔ በቃ የራስ ጉዳይ፣ አጨቅጭቀኝ። መስፍን ምንድን ነው የተፈጠረው? ሜሉ እባክሽን እስቲ ግልጽ አድርገሽ ንገሪኝ። መስፍን ካልተረጋጋህ ምንም የምነግርህ ነገር የለም። ይኸው ተረጋጋሁኝ እኮ ሜሉ፣ ንገሪኝ። ተረጋግቻለሁ። ባለፈው ሰላም ሆስፒታል ገብታ የነበረው ጽንሱን ለማስወረድ ስትል ተጎድታ ነበር። ይሄን ሁሉ ነገር አንቺ ታውቂ ነበር? እኔማ ማን ነግሮኝ? ከሀና ጋር ነው ሁሉን ነገር ያደረኩት። አንቺ ነገሩ ያኔ ታማያል፣ እንዴት ነገሩን አልጠረጠርሽውም? ወይ ጉድ! እኔ እሷ ተረፈች አልተረፈች የሚለውን እንጂ ይሄን መቼ አስቤ። እና ብትወልዱ አይሻልም ነበር? እኔ አልሰማሁም ነበር አልኩህ እኮ። እኔ እኮ ምን እንደማደርግ ምን እንደምልም እኮ ግራ ገባኝ። ልጁ ውፍረት የሚባል ነገር አያውቅም። ሰላምን አስረግዞ ጭራሽ ደግሞ ሀናንም የሚመኝልህ ነበር። ምን? ቆይ እንዴት? እኔም እኮ ያናደደኝ እሱ ነው። ጭራሽ ሀናና ሰላም አብራችሁኝ ካላዳራችሁ ሚስጥራችሁን አጋልጣሉ እያለ ያስፈራራቸዋል። ወይኔ መስፍን፣ ጋሻ ያለው ነገር እውነቱን ነው ማለት ነው። ድማሙ ደግሞ ምንድን ነው እውነቱ? ልጆቹን እረስታችኋል አለኝ። ይሄ ነገር ሁሉ ሲካሄድ እኛ የት ነበርን? እንግዲህ ምንም ማድረግ አንችልም። ብቻ ድጋሚ ላግኘውና እደፋዋለሁ። አንቺ ጋር ሳይደርስ እኔ ነኝ ቀድሜሽ የምደፋው። መስፍን፣ አሁን ልጆቹ እንዳይሰሙን እንተኛ። አይደለም በቁሜ ሞቻለሁ። እኔ መስፍን በቁሜ ሞቻለሁ። መስፍን እንተኛ አልኩህ እኮ። በቃ መጣሁ። አንድ ጊዜ መታጠቢያ ደርሽ። ወዴት ልትሄድ ነው? መጣሁ አልኩሽ ሜሉ። ይሄ እብድ የሆነ ሰውዬ ምን አባቴ ነው ማድረግ ያለብኝ ግን? አባዬ አትንገራት ያልኳት ሰላምዬ ሄዳ ለማዬ ነገረቻት። ከዛ ማዬ በጣም ተቆጣች። አሁን ሁለታቸውም እየተነጋገሩ አይደለም፣ በጣም ተጣሉ። እንደው ሀንዬ ምን አይነት ጉድ ነው የምትነግረኛለሽ? ምን ማድረግ ይቻላል? እና አሁን እናትሽም እህትሽም አልተስማሙም ማለት ነው? እማዬ ለክብሯ ሟች ነች። መቼም ይቅርታ የምታደርግላቸው አይመስለኝም። ምንም ቢሆን እኮ ልጇ ናት አይደለም እንዴ? እማዬ ይሄን መቼ ስታገናዝብልህ ነው? ወይ ጉድ! እንደው ምን አይነት ነገር ነው? ፋዘርዬ ይሎታል። አሴር መጣ። እንዴት ነው? አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? በቃ እኔ ልሂድ። ወዴት ነው የምትሄደው? ፋዘሪ ትናንት ስላስቀየምኩት ይቅርታ ልጠይቆት ነበር የመጣሁት። እና ይቅርታ ጠይቀኛ። አይ ሌላ ጊዜ። አሁን ግን ከሰው ጋር ነው። ሌላ ጊዜ ጠይቆታለሁ። ምን ይመስላል ይሄ ጠላቢስ? ደግሞ ማኩረፍ ነው። አይ ፋዘሪ ይቅርብኝ፣ በቃ ልሂድ። አሴር ጠልተኸኛል አይደል? ምን አድርገሽ? ምን ያላደረኩት ነገር አለ? እኔ አልጠላሁሽም። አሴር አትዋሽ፣ ጠልተኸኛል። እውነቴን ነው ፋዘሪ። አሴር ሀና ምንም ብታስቀይምህም እንኳን የኔ ልጅ ናት እኮ። እኔ እኮ አልተቀየምኳትም አልኩኝ እኮ ፋዘሪ። አሴር አትዋሽ፣ ጠልተኸኛል። እኔ ጠላሁሽ አልጠላሁሽ ምን እንዳትሆኝ ነው?
አሴር በጣም ይቅርታ። አንዬ እንደሱን ይቅርታ የሚጠየቀው? ይቅርታ በጣም አሴር። እንዴ ምን ልታደርጊ ነው? ይቅርታ ለማግኘት ከእግር ስር ልወድቅ ነው። ከኔ እግር ስር? አዎ በጣም አስቀይሜያለሁ። እኔ እንዴት ነው አንቺ መቀየም የምችለው? ጎሽ እንደሱ ነው የሚያምርባችሁ። በላንተ ደግሞ ቀፋት። አሴር በድጋሚ በጣም ይቅርታ። እኔ እኮ በጊዜው ተናደድኩብሽ እንጂ አልተቀየምኩሽ። ምንም ቢሆን እንደዛ ልናገራችሁ አይገባም ነበር። ሀና ለልጁ አስበሽ ሳይሆን እኛን ለመጠበቅ እንደሆነ ይገባኛል። ቢሆንም ቀስ ብዬ ልነግራችሁ እንጂ እንደዛ ልናገራችሁ አይገባም ነበር። አንዬ እንግዲህ እናንተ ቁጭ ብላችሁ ተወቃቀሱ። እኔ የሆነ ቦታ ደርሼ ልምጣ። ወዴት ሊሄዱ ነው? እሱ አይነገርም። እናንተ ተጫወቱ፣ እኔ እመለሳለሁ። እሺ አባዬ ሰላም ዋል። ሰላም ዋል። እሺ እኔ የምለው አሴር ምግብ በልተሃል እንዴ? እኔ እንጃ በልቻለሁ እንዴ? እርግጠኛ ነኝ አልበላህም። አዎ አልበላው። እንደሱ አትልም ታዲያ? ምን ያሽኮረምምሃል? ደግሞ ይሄን ጸባይ ከየት ነው ያመጣኸው? ምን አውቃለሁ ብለሽ ነው? በቃ ላቅርብልህ። ግን እንዳላስቸግርሽ። ወሬኛ እኔን ነው የምታስቸግረኝ? ይልቅ በል አሁን እጅህን ታጠብ። አረ ከተፈወስኩኝ በኋላ ታጠባለሁ። አሁን ዝም ብለሽ ምግብ ምናልጭ። እሺ በቃ ላቅርብልህ። እንዴት ነው ቁርሱን ወደድሽው? በጣም አሪፍ ነበር። በጣም አመሰግናለሁ። ችግር የለውም። ግን በሰላም ነው ይሄን የመሰለ ቁርስ የጋበዝከኝ? ልጅ ቤቲ አንተንን አናግሬው ነበር እና ዋሻው? አይ አልዋሸሽም እኮ አንተ ነው የሆነ ነገር እያደረገ ነው። ለመሆኑ ሜላት አንተን ልገለው እንደነበር ሰምተሻል? ምን ግድያ? አዎ አልሰማሽም ነበር? አልሰማውም ነበር። ልጅ ቤቲ ውሸት የሚባል ነገር አልፈልግም። ኧረ አልዋሸሁም። ቆይ ለሜላት አንተን እኔ ጋር እንደሚሰራ አልነገርሻትም? ማን? እኔ? ጥያቄ አልፈልግም። ነግረሻታል ወይስ አልነገርሻትም? ኧረ አልተናገርኩም። ቆይ ምን ይሁን ብዬ እናገራለሁ? ልጅ ቤቲ። አቤት አለቃ። ምንም አይነት ጥያቄ አልፈልግም። ታዲያ ጥያቄ አነሳው እንዴ? ምን ይሁን ብዬ እናገራታለሁ ማለት ምን ማለት ነው? ይቅርታ አለቃ። ይቅርታ ይቅርታ አልፈልግም። ነግረሻታል ወይስ አልነገርሻትም? አልተናገርኩም። ይኸውልሽ ከአሁን በኋላ እዛ ድርጅት ውስጥ ላይሽ አልፈልግም። ምን አለቃ? ሰምተሻል? እሺ ለምን አለቃ? የማስረዳት ግዴታ አለብኝ። እንደሱ ማለቴ ሳይሆን ለምን በዚህ ሰዓት? እስከ መቼ መታገስ አለብኝ? አለቃ እባክህ ከስራ አታባረኝ። ሴትዮ ከእግሬ ላይ ተነሽ። አለቃ እባክህን ለምንክ። ተነሽ አልኩሽ እኮ። አለቃ እባክህን፣ ምንም ወደቂያ እንዳሌለኝ ታውቃለህ። የራስሽ ጉዳይ። አሁን ከእግሬ ላይ ተነሽ። እሺ አለቃ። ግን የእህቴስ ነገር? እህትሽ ምን? የእህቴን ጉዳይ ምንም ሳትለኝ እና እኔ ምን አገባኝ? አለቃ ቢያንስ እህቴን እንኳን ተውልኝ። አንቺ ልጅ አሁንስ ወንጀለኛ እያረችኝ እኮ። ይቅርታ ግን ተወጪ እንደሆኑ እንጂ አለበለዚያ ግንባርሽን ነው ብለው። እኔ የምለው እናንተ ልጆች ግን ቤቱ ምን አድርጓችሁ ነው ቤቱን የጠላችሁት? አልገባኝም አጎቴ። በቃ ተቤት ወጣ አካላችሁ ወደ ቤት ተመለሱ አይላችሁም አይደለም? እሱ ደግሞ ምን ማለት ነው? ተሰላሜ ጋር ወጣ አካልኩኝ እዚሁን ቆይ እንጂ ወደ ቤት እንመለስ አታውቅም። አንተም እንዲያው ነህ ጎበዝ። ዛሬ ስለጨነቀኝ። ምንድነው ያስጨነቀህ ጉዳይ? የሰላምዬን አይን ማየት ነው። ሰላምዬ ምን ሆነች? አጎቴ ደግሞ የሆነውን ነገር እያወቅህ ትጠይቀኛለህ እንዴ? ማለቴ አንተ ለምን ጨነቀህ ብዬ ነው እንጂ። ሰላምዬ ምን ያህል እንደምወዳትና እንደማከብራት ታውቃለህ። አሁን በተፈጠረው ነገር ግን በጣም ተሸማቃለች። እሱስ እውነት ነው። ሰብረን ያለችው ጎበዝ። ቀና ብላ ልታየኝ እንኳን እኮ ፈርታለች። እዚህን ቆይ ያልኩት ለዛ ነው አጎቴ። ምን አባቴ ላድርጋት እንደው ወጣትነት እንደሆነ ተክፉ ነው ታውቃለህ።
በሰነ ስርዓት ታልያዙት ተሳት ነው የሚከት። ለዚህ ሁሉ ነገር ደግሞ ተጠያቂው እማዬ ናት። እሷ ደግሞ ምን አደረገኝ? እማዬ ለረጅም ጊዜ ሰላምን ረስታት ነበር። ረስታት ነበር ስትል? አዎ አጎቴ 16 ዓመት ሰላምን ረስታት ነበር። ምን ይሁን ብላ ነው የረሳቻት? አንተው ሀሴት ከጠፋች በኋላ ሙሉ ትኩረቷ ሀሴትን ፍለጋ ላይ ሆነና ሰላምን የትወጣች የትገባች ብላ አታውቅም። ምን ታድርግ እንደው የወላድ አንጀት እኮ እንዲህ ነው። እየጠፋን ከመፈለግ ያለን መጠበቅ አይሻልም? እንደው ጊዜው ሩስ ቢሆን አንዱ ቢጠፋበት አይደለም እንዴ 99ን በትኖ ፍለጋ ያወጣ? ያና ይሄ እኮ ይለያያል አጎቴ። አይ እሱን እንኳን ታልወለድካት ታውም። ቆይ አጎቴ ለማዬ የተከላከልክላት ነው? በሷም አትፍረድ። እንደው ይሄ መጣል በላ መች አሰበችና ነው? እኔ እንጃ ብቻ ማን ላይ መፍረድ እንዳለብኝ አላውቅም። ምናሴ እኔ ሳውቅ አስተዋይ ነበርክ። አሁን ምን ሆነ ነው እንዲህ ለመፍረድ ይቸኮልክ? ሰላምን በዚህ ሁኔታ ማየቴ በጣም አስከፍቶኛል። የሆነው እንደሆነ አንዴ ሆኗል። ተይሄ በኋላ ለወደፊቱ ነው መጨነቅ። ከዚህ በኋላ ሰላም ምን ወደፊት አላት? እቺ ልጅ አካል አልጎደለ ምን እንዳትሆን ነው የምትጨነቅ? ሰላምን ስለማታውቃት ነው። ከዚህ በኋላ እንዴት እንደምትኖር ፈጣሪ ይወቅላት። ኧረ ተው ምንም አትሆንም። በልተነስ እንሂድ። አጎቴ ትንሽ አንቆይም? እዚህ ጎለታ ይለቱል ነው እንዴ? በልተነስ እንሂድ። እሺ ሂሳቡ ልክፈልና እንወጣለን። በልተነስ እሺ። እንደው ጠፍተን ስንቆይ እንዳይጨንቃቸው እንሂድ። ሰላምዬ አባዬ ተወኝ። ምን ሆነሽ ነው የተሸፈንሽው? አባዬ አይነማ የተፈራው እኮ። የኔ ልጅ ምን ሆንሽብኝ? አባዬ ይቅርታ። ቆይ ምን አጠፋሽ? ምን አጠፋሽ ትለኛለህ እንደ አባዬ? የኔ ልጅ አንቺ እኮ ምንም አላጠፋሽም። እሺ ግን አሁን በቃ ሂድ። ሰላምዬ እሄዳለሁ፣ ግን አንድ ጊዜ ብቻ አይንሽልየው። አባዬ እባክህ ሂድ። ወይ ስሞትልሽ የኔ ልጅ። ስሞትልሽ አትበለኝ። አሁን ማትንሽ ከሆነ ስሞትልሽ እልሻለሁ። እሺ አየኝ፣ በቃ ሂድ። ቆይ ምንድን ነው የሆንሽው? አባዬ ምን ያክል በእኔ እንዳፈርክብኝ ያላወቅኩ መስሎ ነው እንዴ? ማን ነው አፍሮብሻል ያለሽ? እኔ እንጃ፣ ግን ደግሞ አፍረብኛል። በፍጹም የኔ ልጅ እኔ ባንቺ አፍሬ አላውቅም። አባዬ ደግሞ ተው እስኪ፣ ትልቅ ሰው እኮ አይዋሽም። እውነት አላሸውም የኔ ልጅ። አንቺ ላይ የተፈጠረው ነገር እኮ ማንኛውም ወጣት ላይ ሊፈጠር የሚችል ነገር ነው። ቢሆንም አንተና ምናሴ ምን ያክል እንደምትወዱኝ እያወቅኩኝ እንደዛ ማድረግ አልነበረብኝም። ይኸውልሽ የኔ ልጅ ወጣትነት እኮ ሁላችንም አልፈንበታል። ድንገት አንቺ ላይ የተፈጠረው ነገር እኛ ላይ ያልተፈጠረ ማለት ደግሞ እኛ የተለየን ሰዎች ነን ማለት እኮ አይደለም። እኔ እንጃ ብቻ ምን ማለት እንዳለብኝ አላውቅም። ምንም አትበይ። ደግሞ የኔ ልጅ ጠንካራ ናት። ጠንካራ በሆንማ እኮ ራሴን እጠብቅ ነበር። ለፍቅር የሚሸነፉ ሰዎች እኮ ደካሞች አይደሉም። እኔ እኮ ምን ግራ እንደሚያጋባኝ ታውቃለህ አባዬ? ቆይ ምንድን ነው እስኪ ንገረኝ የኔ ልጅ። ያን ሁለት ግራግር የሆነ ሰውዬ ምኑን እንኳን እንደወደድኩት እኮ ነው ግራ የሚገባኝ። ይኸውልሽ የኔ ልጅ ፍቅር ማን ላይ እንደሚጥልንና ከማን ጋር እንደማይዋህደን እንኳን አናውቅም። ቢሆንም አንተ ነህ ግን ይለያል። አሁን ሁሉም ነገር አልፈዋል አይደለም እንዴ? በቃ እንርሳው። እሺ እኛ ብንረሳውም እማዬ ግን መቼም ቢሆን አትረሳውም። ከዚህ በኋላ መቼም ሰው አታረገኝም። እንደሱ አታስቢ የኔ ልጅ። ንዴቷ ሲበርድ ራሷ መጥታ ይቅርታ ትጠይቅሻለች። እኔ እንጃ ብቻ ምንም አላውቅም። ሰላምዬ ይህን ስልክ ማንሳት አለብኝ። እሺ አንሳ። የኔ ልጅ ዛሬም ልክ እንደ ትላንትው እወድሻለሁ፣ አምንሻለሁ። እሺ አመሰግናለሁ አባዬ። እሺ ሆነች። አቤት አሴር፣ ምን ሆነሽ? ምን ነው ማለቴ እይታሽ ናፈከኝ። ምን ናፈከኝ? አዎ አሴር፣ በጣም ናፈከኝ። ምን እያልሽ ነው አንቺ?
አሴር ልቀፍ እንዴ? ቆይ ዛሬ ምን ሆነሻል? ምን ነው አሴር እንዳቅፋ አትፈልግም እንዴ? ማለቴ እሺ ነኝ ቀፍ በጣም በአጭር ጊዜ ብዙ ለመድኩ። በዛው ልክም ደግሞ በጣም ጎዳሁ። እንዴ ምን አድርገሽ አንቺ? ስፈልግህ አግኝቼ ስትፈልገኝ ግን አጣኸኝ። አንቺ እኔ እኮ አንቺን አጥቼሽ አላውቅም። እንደዚህ የምትይኝ ስላፈቀርኩሽ ነው አይደል? እውነቱን ስነግርህ በአንተ በመፈቀሬ በጣም ደስተኛ ነኝ። ግን ደግሞ አንተ እየተጎዳ እንደሆነ ሳስብ በጣም እታመማለሁ። መድኃኒትህ እኔ እንደሆንኩኝ ሳስብ ደግሞ ጭራሽ ሞቴን እመርጣለሁ። እኔ ኑሬ አላውቅም። ጊዜ ነው እናንተን እስከማገኝበት ድረስ እየገፋ ያመጣኝ። ከዛም በኋላ ግን የማስብበት ነገር አገኘው። ምን አገኘ? አንቺን አገኘሁኝ። ማታ ስተኛ አስብሻለሁ፣ ስነሳም አስብሻለሁ። አንቺን ሳስብሽ ነው እየኖርኩኝ ያለው ስሜት የሚሰማኝ። አሴር እየቀለድክብኝ ነው አይደል? አይደለም አንቺው። እንዲሁም አንድ ዘፈን አለ ስሰማው ለአንቺ የዘፈንኩት ያክል ስሜት ነው የሚሰማኝ። ምን የሚል ሙዚቃ? መጀመሪያውን አላውቀውም፣ ግን ከመሀል ጀምሬ ልዝፈንልሽ። እሺ። የኑሮዬን ጣጣ በፍቅርሽ ረሳው፣ አስቤሽ ተኝቼ ደስ ብሎ የተነሳው እና እያለ ይቀጥላል። ድምጽ በጣም ደስ ይላል አሴር። ግን የማይደብርህ ከሆነ ይህን ነገር ልንገርህ። ምንድን ነው አንቺው? ይህን አሴር በጣም ነው የምጠላው። እንዴ አልገባኝም። ያኔ መጀመሪያ አካባቢ የነበረውን አሴር ነው የምወደው። ስትቆጣኝ፣ ስታወዛግበኝ፣ ሙድ ስትይዝብኝ የነበረውን አሴር ማለቴ ነው። እየቀለድሽ ነው እንዴ አንቺው? እውነቴን እኮ ነው። እንዲያውም የሆነ ጊዜ አታስታውስም? ሰላምዬ መጀመሪያ ጊዜ መንገድ ላይ አግኝተናት ስልኳን ሰርቃት መልሼ የሰጠዋት ጊዜ። እንዴ በጣም ነው እንጂ የማስታውሰው። እንዲያውም አናደሽኝ በጥፊ ላልስሽ የነበረው። አዎ ያንን አሴር እኮ ነው የምወደው። ለማንም የማይጨነቅ ንጹህ አሴር። ምን ላድርግ ብለሽ ነው አንቺው? ሳልወድ በግድ በሰልኩ። ልብ ቢታዘዝና አዝራን ትቼ አንተን ማፍቀር ብችል ደስ ይለኝ ነበር። ግን ደግሞ አንተም እኔም ደስተኛ ልንሆን አንችልም። አንቺው ምንም ነገር አታስቢ። አንቺ እኮ ብዙ ነገሮችን ቆጥረሽ አታያቸውም እንጂ ብዙ ነገር አድርገሽልኛል እኮ ለኔ። አሴር አንተ ግን ዓለምን በምታይበት መንገድ እኔም ዓለምን ባያ ደስ ይለኛል። ይቀፍሽ አንቺው። እንዴት ነሽ ታዲያ? አለው እግዚአብሔር ትምህርትስ? ትምህርት ቆንጆ። ተለወጥሽ እኮ አደግሽ። አደግኩኝ ጊዜው ራሱ ያንዬ አባት። ያንዬ እንዴት ነህ? እንደምን ሰላም ነው? እስቲ አረፍ በይ። እሺ እንዴት ነህ ታዲያ? ይመስገን። ምን እግር ጣለህ? ይኸውላችሁ እኔ ትውልድና እድገቴ ደሴ ነው እና ምን መሰላችሁ ልጅ እያለሁ በጣም በጥባጭና አስቸጋሪ ነበርኩ። እሺ። በዚህ ምክንያት ስሜ አሸብር ነበር። ወደ ወጣትነቴ ስቀርብ ደግሞ ሱስ ውስጥ ገባሁ። ምን ሱስ? አዎ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ምንም የሚቀርኝ የሱስ አይነት አልነበረኝም። እሺ ከዛስ? በዚህ ሁሉ መካከል አንድ ቀን ይለወጣል ብላ ተስፋ የምታደርግ እናት ነበረች። በወጣው በገባው ቁጥር በስስት የምትመለከተኝ፣ ካመሸው እንኳን ወታ ከደጅ የምትፈልገኝ እናት ነበረች። ነበር እንደዚህ ቅርብ መሆኑን አላውቅም ነበር። እናቴንም አጣታለሁ ብዬ አንድ ቀን አስቤ አላውቅም ነበር። ሁሉ ጊዜ ከጊዜያዊ ሱሴ የማገኘውን ደስታ ብቻ ነበር ማስብ። የእሷን ፍላጎት አንድ ቀን አስቤላት አላውቅም ነበር። እሺ ከዛ ምን ተፈጠረ? ከዛም አንድ ቀን እናቴ ሞተች። ውይ እናቴን እኔን እንደናፈቀች ሞተች። ከዛ በኋላ ግን ወደ ሰማይ በዘል ወደ ምድር በፈርጥ እናቴን ማግኘት አልቻልኩም።
ወይኔ እናቴ። አይዞህ እግዚአብሔር የወደደውን ነው የሚወስደው። ከዛ በኋላ ደግሞ ይገርምሻል የእናቴን ሞት ለመርሳት ትዳር ያስኩ። ያ ያስኩት ትዳር ደግሞ መውለድ አትችልም በሚል ምክንያት ሚስቴ ጥላኝ ጠፋች። ከዛ በኋላ ግን እግዚአብሔርም እንደሱ አልነበረም። የኔን ጊዜ እያዘጋጀ ነበር። በእናንተ ህመም የኔን ፈውስ አዘጋጀልኝ። በእናንተ ህመም? አዎ ሀንዬ ስትጠፋባችሁ እንደታመማችሁ ይገባኛል። እኔ ግን ሀንዬን በማግኘቴ ህይወቴ ሙሉ ለሙሉ ተለወጠ። አሸብር የነበረው ስሜም ተለውጦ ኖላዊ ጠባቂ ሆነ። ሁሉም ነገር ተቀየረ። ለካ እግዚአብሔር አያልቅበትም። አዎ አያልቅበትም። ግን በዚህ ሁሉ ነገር ውስጥ አንድ ነገር ውስጤን ይረብሸዋል። ምንድነው እሱ? እናቴ እንደዚህ መለወጤን ሳታውቅ፣ የልጅ አባት መሆኔን ሳታውቅ፣ ጠባቂ መሆኔን ሳታውቅ መሞቷ የእድሜ ልክ ጸጸት ሆኖብኛል። እንግዲህ ከሞት ጋር ትግል አይቻል። አዎ የሰው ልጅ ከሞተ በኋላ ኑሮ ላይ የቀል ነው። በህይወት እያሉ ነው መተሳሰብ። አሁን መቼም ለምን እንደዚህ እንደምላችሁ ይገባችኋል አይደለም? ማለቴ ለምንድን ነው? መቼም ወጣቶች ያጠፋሉ። ሁላችንም ወጣትነትን አልፈነዋል። ይቺ ልጅ አጥፍታለች፣ በጥፋቷ ደግሞ ተጸጽታለች። ስለዚህ ይቅር መባባል አለብን። እማዬ የሆነ ሁሉ ነገር ባይሆን በጣም ደስ ይለኝ ነበር፣ ግን ደግሞ ሆኗል። እሺ እኔ ምን ላድርግ? አዎ ያለፈውን በይቅርታ ማለፍ የነገውን በደስታ ለመቀበል ይጠቅማል። ስለዚህ ባካችሁ ይቅር ተባባሉ። አቶ ኖላዊ እኔ እኮ ልጄን ጠልቻት ሳይሆን ያረገችው ነገር አናዶኝ ነው። ከልጆቼ በላይ እኮ ዓለም የለኝም። አውቃለሁ እማዬ፣ እባክሽ ይቅር በይኝ። እሺ ተነሺ፣ ቅርብ ይሻለው። በቃ ተነሺ። ምን ነው ሳቅሽ? ጊዜ ማባከን ነገር ወይ ነው? የምን ጊዜ? እኔ መከታተል ማቆም እንዳለብህ አለቃህ ነገረህም እንዴ? ነግሮኛል። እና ቆይ ለምን መጣክ? ያው ከስራ በመሰናበትሽ ማዘኔን ልገልጽልሽ ነው የመጣሁት። ከስራ ስለተባረርኩ ሀዘንህን ልገልጽልኝ ወይስ ደግሞ ነፃ በመውጣቴ እንኳን ደስ አለሽ ልትለኝ? ያጣ ለማኝ ተሳድቦ ይሄዳል ማለት እኮ ይሄ ነው። እንደሱ ነው ብለህ ነው? ምንም ቢሆን እህትሽ በጠፋችበት ሁኔታ ላይ ስራ መልቀቅ እፈልጋለሁ እንደማትይኝ ተስፋ አደርጋለሁ። ስለኔ አትጨነቅ፣ ይልቅ ለራስህ ወቅበት። እሺ እኔ ምን እንዳሉም ፈራሽ? አንተ ነህ የሰውየው ማንነት አልተረዳኸውም መሰለኝ። በሬና ባለቃ መካከል ለመግባት እየሞከርሽ ነው? አለቃን ካንተ በፊት እኮ ማውቀው እኔ ነኝ። ማወቅ እኮ ትርጉም የለውም። እና ዋናው የሰውን ማንነት ማወቅ፣ ምን ይወዳል ምን ይጠላል የሚለው መገንዘብ ነው ዋናው ነገር። እንደሱ ይመስላል? አዎ። ለማንኛውም ለኔ አታስቢ፣ አንቺ ግን መጠንቀቅ አለብሽ። ለምንድን ነው የምትጠነቀቀው? ሰውየው አስረዝሞ እንዳሰረሽ እንጂ እንዳለቀቀሽ ማወቅ አለብሽ። አንተ ነህ ምን እያልክ ነው? አሁንም ተከታተላ ብለዋል እንዴ? ክትትሉ እንዳላቆመ ነው የነገረኝ። ታዲያ አስረዝሞ አስሮሻል ማለት ምን ማለት ነው? የድርጅቱን እልፍ አላፍ ሚስጥር ተሸክመሽ መሸሽ ዝም የሚልሽ እንዳይመስልሽ። አቦ በእናትህ ተወኝ፣ በቃ የፈለገውን ያድርግ። ለአንቺ ባታስቢ ቢያንስ ለእህትሽ ብታስቢ እኮ ጥሩ ነው። እህቴን እንዴት ነፃ ማውጣት እንዳለብኝ አውቃለሁ። ለእኔ አታስብ አልኩህ እኮ። ማን ነው የጠበቅሽ ነው? ያገባሃል? ቤቲ ልረዳሽ እየሞከርኩ ነው። አመሰግናለሁ። እርዳታ ካያስፈልገኝም። መስፍንን እየጠበቅሽ እንደሆነ ጠንቅቄ ነው የማውቀው። ምን? ይህንን ነገር እኔ እንዳወቅሁት አለቃሽ አወቀ ማለት እህትሽ አበቃላ ማለት ነው። ቆይ አንተ ልጅ እህቴ ባለቃ እጅ እንዳለች ታውቃለህ ማለት ነው? አንቺም ገምቹም መገመት አያቅተኝም። ይኸውልህ ልታግዘኝ ከፈለክ እህቴ ያለችበትን ቦታ ንገረኝ። ቤቲ ሰላም ሁኚ። ምን ነው ዛሬም ሰላምታ የለም እንዴ? እባክህ ተወኝ፣ ድክም ብሎኛል ራሴ። ምን ነው ሲዞር ነው እንደው ዛሬ? በለው የት ነው የዞሩት? የሀንዬ ቤተሰቦች ጋር ነዋ። ምን እያደረጉ? እያስታረኩ ነዋ። ማንን ከማን?
ያንዬን እህት ከእናቷ ጋር ነው። አሁን ነገሩ ገባኝ። አንዬ ሁሉንም ነገር ነገረች አይደል? አዎ እህቷ ያደረገችውን ነገር በሙሉ ነው ነገረች። እንደሰማኸው ነው እንግዲህ እነሱን ላስታርቅ ሄጄ ነበር። ነገሩን ስሰማ ግን በጣም ነበር የተናደድኩት። ለምንድን ነው የተናደድከው? እንዴ እንዴት ሆፕ አስደርጓት ጥሏት ላሽ ይላል? እጭ ውሻ ይላስ ደግሞ እሱ ምን ማለት ነው? እኔ እኮ የገረመኝ አካልሽ አካሌ ካላት በኋላ እንዴት ጥሏት ይሄዳል? እኔ ግን እሱ አይደለም ያናደደኝ። እና ምንድን ነው እንዴ? የዛችኛዋ ሳያንሰው ሀንዬ መመኘቱ ነው ያናደደኝ። እሱንማ እኔም ትቼው ነው እንጂ በጣም ተቃጥያለሁ። አቤት አቤት ሲሉ ሰምተሻል? እውነቴን እኮ ነው። እንጠብቅና እንውጋው እንዴ? በልተው ከዚህ በኋላማ እናታቸው አለች። እሷ ሴት ናት፣ ምን ታደርገዋለች? ሴት የሀንዬን እናት ነው ሴት የምትላት? እና ሴትስ አታውቅም? እንዴት ያለች የሴት ወንድ መሰለች። የሴት ወንድ ደግሞ ምንድን ነው? አይ ያሲር ደክሞኛል እያልኩት አደርቀኛለህ እና ዝም ብሎ ጋብዘኛ አይሉም እንዴ? አይ አሁን እንኳን ግብዣ አልፈልግም። እልቅ የሆነ ቦታ እንሂድ። የት? ፋኖሴ ጋር። ምን ልንሰራ? ኧረ እንደው እኔ ጸባያ በሙሉ ግራ ግብት ብሎኛል። እንዴ ዛሬ? አዎ እባክህ እንሂድና እስቲ አይቻት ልመለስ ካሉ እሺ። እኔ የምልህ ጓደኛዬ የት ሄዶ ነው? ከኤልያስ ጋር ነው የወጣው። ከደሴ የመጣው ልጅ ነው? አዎ ከእሱ ጋር ነው ተያይዘው የወጡት። ይሁን እንግዲህ እንሂድ። ደግሞ ያስቡ ፋዘርዬ፣ እዚያ ሄደን እናሰማምጣታለን። ሄደህ የሚያሰምጥ ያስምጥ። ይኸው ደግሞ ፋኖሴ ፊት ሄደን አንዲት ነገር ትንፍስ ስላለው ብትል ውርድ ከራስ። ኧረ ያሳስቡ ፋዘርዬ። እና ወዲያ እኔ ምንም ነገር አውራ ቢሉኝ እራሱ አላወራ። ኧረ ይጠብቁኝ። ምንድን ነው? ዛሬ ደግሞ ምንድን ነው ነገሩ? እኔ እናውቃለሁ። እማዬ ነች ተሰብስባችሁ ጠብቁኛለች። አሁንስ እያበዛችሁ። አንቺ ደግሞ ዛሬ ታውቃችሁ ዛሬ ትጣላላችሁ እንዴ? እና ምን ማለት ነው? ቆይ ተሰብስባችሁ ተቀምጣችሁ ጠብቁኝ ማለት? ስትመጣ እንጠይቃታለን። ምን ሆነሻል? እኔ በጣም እየሰለቸኝ ነው። ወደ ክፍሌ ልገባ ይሻላል። ሰላምዬ፣ እስቲ ዛሬ እንኳን ታገሽ። እንደው መጣች። እማዬ ወይ ነሴ፣ ምንድን ነው? እኔም አልገባኝም። እኔም አልገባኝም። ምን? አዎ እኔም አልገባኝም። አትጠይቁኝ። እኔ አላውቅም። እሺ ቆይ አሁን አባዬ የት ነው ያለው? ማለት ተሰብስባችሁ ጠብቁኝ ነው ያለው። ለእኔ ምንም የነገረኝ ነገር የለም። ቆይ እየቀለድሽብን ነው እንዴ? አንቺ ደግሞ ቆይ ለምን አትደውይለትም? እራስሽ ስልኬ መኝታ ክፍል ነው ያለው። እኔ እደውልለታለሁ። በር ተንኳኳ እንዴ? አዎ እንዲሁም ሳይመጣ አይቀርም። አባታችሁ መስሎኝ እኮ ነው። አባቴ እንደምን ዋላችሁ? እንዴት ዋልክ ድማሙ? ሰላም ዋላችሁ ወይ? ምንድን ነው ስብሰባው? ና ተቀመጥ እስኪ። መስፍኔ ተሰብስባችሁ ጠብቁኝ አለ። አባዬ ነው የተዋል እንዴ? ኧረ አላየሁትም። ምን ነው ሽምግልና ነው ዛሬ ነው እንዴ? የምን ሽምግልና? ያ ሴትዬ ነው። ምን ነው ደነገጥሽ? እማዬ እንደዛ ነው እንዴ? ኧረ አይደለም። እንዴት እንደዛ ይሆናል? ታዲያ አባዬ ለምን ተሰብስባችሁ ጠብቁኝ አለ? መስፍን እኮ እብድ ነው፣ አያደርገውም አይባልም። ቆይ እዛ እንዴት ሳይነግረኝ? ሀና ምን ሆነሻል? በግምት ነው እንዴ እንደዚህ የምትሆኚው? አንዳንዴ እኮ አቶ መስፍን እንዳጻን ያደርገዋል። እኔ ጉዴ! እሱ ምንድን ነው የማደርገው? ቢመጡ ታዲያ ምን ችግር አለው? እስኪ አንዴ ተረጋጊ። እማዬ እንዴት ነው የምረጋጋው? ሰላም ለዚህ ቤት ይሁን። መስፍን አባዬ ምንድን ነው? ወይ አዲስ አበባ ነገር ወጭ የማያልቅ ብሎ ሴት ሽማግሌ ላኩት። አንቺ ሜሉ እስኪ በመጀመሪያ ተረጋጊ። ምንድን ነው እማዬ? ምን ልታደርጊ መጣሽ? በመጀመሪያ ቁጭ ብለን ብናወራ ይሻላል። እኔ ቁጭ
ተረጋጊ እባክሽ።